ፋሚሊዎች ዛሬ እንግዲህ ይዤላችሁ የመጣሁት በጣም አስደንጋጭ የሆነ ዜና ነው። በትግራይ ክልል እንግዲህ የ77 ድርቅ ድጋሚ ሊደገም ነው። በእርግጠኝነት የምነግራችሁ አሁንም የትግራይ ህዝብን በረሃብ ይሄ ሰውዬ ሊገድል 77 ድጋሚ ሊመጣ መሆኑን አስረግጬ እነግራችኋለሁ። ለምን ቢባል በሰኔ 30 ሊያልቅ የነበረው ትምህርት ቤት በአስቸኳይ በ20 ቀን እንዲያልቅ ተብሏል። እንደገና የመንግስት ሰራተኞች በአጠቃላይ ልጅ ያላቸውም ልጅ የሌላቸውም የመንግስት ሰራተኞች በምንም አይነት መልኩ ደሞዝ እንዳይጠይቁ ደሞዝ እንደማይሰጣቸው ይፋ አድርጓል። እንግዲህ እነዚህ ሰዎች ቤተሰብ ያላቸው የመንግስት ሰራተኞች 3 እና 4 ልጅ ያላቸው እናትና አባቶች ልጆቻቸውን ምን ያበላሉ? እነሱስ ምን ይበላሉ? ይሄ የ77ቱን ታሪክ ሊደግም የመጣ ሰው ነውና በምንም አይነት መልኩ ኮፒ ሊንክ ሼር ዲዩት እያደረጋችሁ ለሚመለከተው ሰው ሁሉ ቫይራል እንዲወጣ አድርጉ። ደብረጽዮን የሚባል ሰው በፍጹም ትግራይን ሊመራ አይገባም። ጦርነቱንም እንቃወማለን። በምንም አይነት መልኩ አንድ ጥይት ሊተኩስ አይገባም። በምንም አይነት መልኩ ህዝብ እኮ የሚዋጋው ጦርነት ሲኖር እየበላ እየጠጣ ነው የሚችለው። ልጁን ምን ያበላል ህዝቡ? ልጁን ምን ያጠጣል ህዝቡ? በምን ልክ ነው? በዚህ ልክ እንዴት አይነት ጭካኔ ቢኖር ነው ለጦርነት መሳሪያ መግዣ የህዝቡን ደሞዝ የ2 ወር ደሞዝ ዘግቶ ጉሮሮ ዘግቶ የመሳሪያ ለጦርነት መሳሪያ የሚገዛበት? እባካችሁ ፍትህ ለትግራይ ህዝብ እያላችሁ አሁንም ጩኸታችንን እናሰማለን። ሁላችንም በአንድነት የምንቆምበት ጊዜ ነው። ትግራዮችን ማትረፍ አለብን። ህወሓቶች ትላንትናም ሲቦጠቡጧት ነበር፣ የትግራይን ህዝብ ሲያስጨርሱ ነበር። አሁንም እንደገና ሊጨርሷቸው ነው። እባካችሁ